ወዮ በላቸው ክብሬ እሱ ነው ከእናንተ እሱ ይበልጥብኛል ብላ ቤተሰቦቿን ትታ አብርሽን መረጠች። ውሽምት ማለት ነው። ወዮ ወዮ በሉ ቤተሰብ የዛንድሮስ ጉድ ነው። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ ዛሬ እንግዲህ ውሽሚትን ይዤላችሁ መጥቻለሁ። ግን ነገሩ ፕራንክ ነው ቤተሰብ፣ ፕራንክ ነው እንጂ ወንድሙ ልካን የነገራት ነው። ክብርሽን ጠብቅ አብርሽ አይሆንልሽም አላት። ያው ሶስቱም ተነጋግሮ ነው ሄርሜላን ፕራንክ ያደረጉ። ነገሩ ግን ፕራንክም ሆነ ያው ለአብርሽም ልኩ እየነገረ ነው፣ ለውሽምትም እንደዛው ነው። እና ያሳፍራ እውነት ለመናገር ክብሬ እሱ ነው አለች እኮ ጨራሽ ማለት ነው። አብርሽ እኮ ሩታ እኮ ለአብርሽ ብዙ ነገር እንትታ ነው እዚህ ደረጃ ላይ የደረሱ ማለት ነው። ገባሽ? ቤተሰቦቿን ትታ ለአብርሽ ብላ ትምህርቷን አቋርጣ አብርሽ ይበልጥብኛል ብላ ለአብርሽ ያልከፈለችው ሩታ ጉድ የለም። እውነት ለመናገር ብዙ ዋጋን የከፈለች ለፍቅር ብላ ማለት ነው። የአብርሽን ገንዘብ ፈልጋ አይደለችም የመጣችው። ሩታና አብርሽ ሲገናኙ በምንም አልነበራቸውም፣ እውነት እናወራ ከተባለ ማለት ነው። ግን አብርሽ ኪሱ ሲሞላ ገንዘብ ሲይዝ አለባበስን ሲቀየር በቃ ሩታ በቃ በገንዘብ ነው የቀየራት በሉ። ገባችሁ? ካዳት። እቺ ልጅ ከመጣችሁ 7 ወር ሞልታለች። እውነት ለመናገር ማለት ነው። እንግዲህ 7 ወር ሙሉ ከአብርሽ ቄጥ ጠፍታ አታውቅም። የሚበሉ አንድ ላይ ነው፣ የሚሄዱ አንድ ላይ ነው። ለምን ይሄ ልጅ ታዲያ ፍቅር ውስጥ አይገባም? እውነቴ ነው የምላችሁ። ለምን ፍቅር ውስጥ አይገባም? 7 ወር ብዙ እኮ ነው። 1 አመት ሊሆን ነው አብርሽና ሄርሜላ። ገባችሁ? ሩታ ብትፈልጓ ድሮ ነበረች። ግን ሩታ አሁንም አብርሽን ፈልጋ አይደለችም። ቤተሰብ ኤሊ ውስጥ ገብታ ነው እንጂ አብርሽን የምትፈልጋ አይመስለኝም። ምክንያቱ ሩታ እኮ ለአብርሽ የከፈለችው ዋጋ ብዙ ነው። ቤተሰብ አብርሽን በሴት ቀየራት ሩታ ማለት ነው። ልጁንም ትቶ አይ ከሌላ ሴት ጋር መላላጥ ይሻለኛል ብሎ እኮ ትቶ የወጣ ሰው ነው። ስለዚህ ይሄ ልጅ አሁን ሩታው እንኳን እፈልጋለሁ ብትለው ማለት ነው እንዴት ነው የሚመለስላት? ልጅ እኮ ያበደ ፍቅር ውስጥ ገብተዋል ቤተሰብ ማለት ነው። ፍቅር ይሁን በሽታ ይሁን ጎንፋ ይሁን አናውቅም፣ እሱ ፈጣሪ ያውቃል። የምሬ ነው የምላችሁ። አሁን ይሄ ልጅ አሁን ወደ ቤት ይመለሳል ብላችሁ ታስባላችሁ? እኔ ሩታ ቢሆን እውነት ማለት ነው አብርሽን ፊቱንም ማየት አልፈልገውም። ፈጣሪ ልጅ ሰጥቶኛል ዘና ብዬ ዩቱቤን እየሰራው የተለያየ ስራ እየሰራው መኖር እኮ ነው እንዴ። ወንድ ቢሄድ ላይ ህይወት ይቀጥላል ጋይስ። ገባችሁ? ግን አብርሽ አንድ ቀን እጁን ያገኛል። እጅ ውሽምትም የስራውም ታገኛለች፣ ዋጋውም ታገኛለች። ገባችሁ? ምክንያቱ በልጅና በሚስት መሀል ውስጥ ነው የገባችሁ። እነሱ ልክ እንደተጣሉን የመጣችሁ። ስለዚህ እሷም የጣፋንታ ነገ ይሄ ነው። ለካ ሩታ ትክክል ነበረች የምትል ጊዜ ይመጣል። ሩታም እኮ እንደ ሄርሜላ ነበረች ለአብርሽ የሆነችው ዋጋ እውነት ማንም ተናግሮ አይጨርስም። የሩታና የአብርሽ ፍቅር ማለት ነው። እስኪ ወደ ኋላ ተመልሳችሁ ቪዲዮ ስታዩ የሚገርም ፍቅር ነበራቸው አብርሽና ሩታ ማለት ነው። እና በቃ ዱባይ ሂዶ ከመጡ በኋላ ነው ጅኒ የገባባቸው። ይሄ ዱባይ ጅኒ ይዞን እንደ መጡን ያልኩ ቤተሰብ። ሩታና አብርሽ በጣም ፍቅራችሁ እያስቀና በጣም ማለት ነው። እና በሰው ወደ ማለት ተወዳጅነትን አገኙ። ብዙዎቹ በጣም ይወዳቸዋል። አሁን ላይ ግን ሩታና አብርሽ እስኪ ኢተው ራሱ ገብታችሁ ስታዩ እኮ ወርዷል። አሁን እኮ ሰው ሰለቸ። እኝኝኝኝ አንድ ነገር ላይ እውነት ያስጠላል። አሁን ይሄ ነገር ማበቃት አለባት ብዬ ነው የማስበው። ሩታን ብትሆን ማለት ነው። አብርሽ ካሁን በኋላ አይጠቅምሽም። እውነት አንቺ ፈልገሽ እንዳልሆንሽ እኔ ገብቶኛ ሩታ ማለት ነው። አብርሽ ፈልጋ አይደለችው ኢሊ ውስጥ ገብታ ነው እንጂ ከዚህ ነገር ብትወጪ ሩታ በራስሽ ስራ ብትመጪ። አሁን ይሄ ማበሻሸቁን ትተሽ እንዶ ከዳንና ከሜሪ ህይወት ወጥተሽ በራስሽን ብትሰሪ በራስሽ ስራ ብትመጪ ደስ ይለኛል። ራስሽ አስከብር በቃ በቃ። ሜሪ ግን ትልቅ ሴት ይሆናት ምንም አታቅምሽም። በሰው ዘንድ ያጣሉሽ ነው።
ስለዚህ አሁን ነው ሄርሜላን የተቀበሏት። ሩታ የራቁት ቪዲዮ ይዘች ያሉ ቀን ጀምሮ ነው አሁን ሄርሜላን የተቀበሏት። እውነት ይሁን ውሸት ይሁን ተመልካች ላይ ድራማ እየሰሩ ይሁን እኛ አናውቅም ለመናገር ማለት ነው። እና ብቻ ይከብዳል። የቡታየራ ወንድ የምትወዱ ሴቶች እናንተ ጅል ናቸው። የቡታየራ ወንዶች ለትዳር አይሆኑም፣ ለአዳር ለጊዜያዊ ብቻ ነው እንጂ ለቡታየራ ወንድ ለትዳር አይሆኑም ማለት ነው። እቺ አሁን አብርሽ ብዙ መናገር አይችልም፣ ልጁ ዝምተኛ ነው አለች እኮ ውስጡ ስለለመርሽ ነው። እንደ ወንድ ቆፍጠን ስላላልን ነው አብርሽን ልቧን የለመደችው ማለት ነው። ገባችሁ? በደካማ ልቡ ነው የገባችበት። አሁን አንቺ ደስተኛ ትሆናለሽ ሄርሜላ ማለት አንቺ ውሽሚት ደስተኛ ትሆናለሽ። ባልና ሚስትን ያለያየሽ ጀግና ነሽ። አንቺ አሁን ደስተኛ ትሆናለሽ። ለነገሩ ወንድሙ ፕራንክ ነው ብሎ ያመጣው እንጂ ልክሽን ነገረሽ። እሱም ለካ ከዛ በፊት ሩታና አብርሽን ለመለያየት ሲገፋፋሽ ነበረ ማለት ነው። እንደዛ ነው። እናንተ ይሄ ሄርሜላ ቤተሰብ ሁሉም የሰው ባል የሚቀሙ ሰዎች ናቸው ብዬ ነው ያሰብኩ። በቃ በንግግራቸው ማርታን ብትሉ ከዛ በፊት ለካ ሲገፋፋት የነበሩ እነሱ ነበሩ ማለት ነው። ሄርሜላን ገባችሁ? አሁን ሄርሜላ ደስተኛ ትሆናለሽ። ክብሬ እሱ ነው፣ ከእናንተ እሱ ይበልጥብኛል አለችው። በሱ ማንም ሰው እንዳይመጣብኝ አልፈልግም። ወየ ውርደት፣ ወየ ውርደት። እግዚአብሔርን ተግማማቸው። አራሮታ ባክሽ ስወድሽ ጌታን ከዚህ ነገር ውጪ። በቃ ሰለቼን እኮ እናንተ። ይሄ ነገር ማበቃት አለበት። ይህ ቡጥቡጥ መበቃት አለበት። እስኪ ሄርሜላና አብርሽ ሂዱ፣ ቀለበት ያድርጉ፣ ይጋቡ እና ያለን ለምን ዝም አትይም? ሩታዬ በቃ ተፋቺ፣ ተፋቺ። አይጠቅምሽም። የምር አብርሽ አሁን ካሁን በኋላ ወደ አንቺ ህይወት እንኳን ቢመጣ አይጠቅምሽም። ምክንያቱ ይሄ ደጅ የለመደ ወንድ ሄርሜላንም ጥሎ መሄዱ አይቀርም ጋይዝ። እና እንደዛ ነው የተረዳው። ሄርሜላ ተዋርዳለች እኮ ክብሬ እሱ ነው አለች እኮ ጭራሽም ክብሬ እሱ ነው። የሰውን ባል ቀሚተሽ ክብሬ እሱ ነው አላለችውም። የራስ ሰው ቢሆን እኮ ሄርሜላ ችግር የለብሽም። ገባሽ? የሰውን ነገር እንይወደሽ፣ የሰውን ነገር እንያፈቅርሽ። ልጅና ሚስቱን አለያይተሽ ነው ይወሰርሹ ማለት ነው የሰውን ባል። አንቺ ደስታ ርካት ይሰጥሻሉ ወይ? ለነገ ምን አይቱ አስተናለሽ? ይሄ ነው እኔ የሚያሳስበኝ። ሌላውን ነገሩን ቀሪ ነው ጋይስ። ስለዚህ ለእውነቱ ተናገሩ። ሩታ የተጎዳች ሴት ናት። በጣም ብዙ ነገር ሆናለች። በእርግዝና ሰዓት አጠገቤ አልነበረም ሩታ። ለዛ ነው ኤሊ ውስጥ ገብታ ያለውን ነገር የምታስበው ይመስለኛል። አንደኛ በሜሪና በዳኒ ነው ሩታ አሁን ላይ የተመራችው ያለችው እንጂ ሩታ እንደዚህ ጸባይ አልነበራትም። ዳኒ ነው በቃ ያለውን የምክር እየመከራት። ስለዚህ ሩታ እንደዚህ ልጅ አልነበረችውም። ስለዚህ ሩታን ብትፈልጓ እኮ ድሮ ነበረች። አሁን ኤሊ ይዟት ነው ይመስለኛል። ሄርሜላ እንዴት የኔን ባል ትወስዳለች በማለት ነው ኤሊ ውስጥ ገብታ ነው። ቤተሰብ ማለት ሁላችሁም እስኪ በሩታ ቦታ ስትሆኑ የእናንተ ባል ከሌላ ሴት ጋር ስታገኙ ደስ አይላችሁም? የሆን ነገር ነው የምታደርጉ። እግዚአብሔር እኔ የኔ ባል ትዳሬን በትኖ ልጄን ትቶ ከሌላ ሴት ጋር ባገኝ እግዚአብሔር ነው የምላችሁ እኔ የፈላ ዘይቱ ነው ፊቱ ላይ የሚደፋው ማለት ነው። እሱም አይኖሩም እኔም አልኖሩም። እንደዛ ነው የማደርጉ እንደ እኔ ማለት ነው። እግዚአብሔር ሩታ እንዶ ምንም አላደረገችውም አብርሽም ማለት ነው። እኔ ቢሆን እንደዛ ነው የማደርጉ። ባሌ እኔን ትቶ ከሌላ ሴት ጋር ከሄደ እየፈላ ዘይቱ ነው ፊቱ ላይ የሚደፋው። ጌታ ነው የምላችሁ እኔ ቢሆን ማለት ነው። በሰውም አልማራው በማንም አልማራው በራሴ ማለት ነው። እሱንም አጥፍቼ ራሴንም አጠፋለሁ ወይም ለመንግስት እጄ ይሰጣል። ይሄ ነው የኔ ማለት ነው። እግዚአብሔር ነው የምላችሁ። እንደ ሩታ ምንም አላደረገችውም። ገባችሁ? በቃ ስላልፈለገችው ነው። አሁን ኤሊ ውስጥ ገብታ ነው እንጂ ሩታ አብርሽን አትፈልግም ጋይስ። ስለዚህ ሄርሜላ ተጠንቀቅ። በጣም አበዛሽ፣ ወጥ ረገጥሽ ማለት ነው እንዴ! በጣም ነው የሚደብረው። ወንድ ልጅ ወንድ ነው፣ ነገ ጥሎሽ ይሄዳል። ራስሽን ያስከበር ጅል ስታስጠላ። እኔ ሄርሜላን ጠልቼ አይደለም፣ ግን ድርጊቷ እኔ በጣም አልወድላትም። ምን አይነት ደስታ ይሰጠሻል? አብርሽ እኮ
ልጅና ሚስቱን ትቶ የመጣ ሰው እኮ ነው። ለአንቺም እንኳን አይሆንልሽም። ሚስቱን ትቶ የወጣ ካጂ ሰው ነው። ገባሽ? እና ይደብራል። ብቻ ለማንኛውም ይመቻችሁ።